ቢሆንም ምንም የሚጠቅማችሁ ነገር የለም። እናንተ ግዴታ ያን ሰው ስለወደዳችሁ ብቻ እዛ ሰው ጋር ይሙጭቅ ብሎ ይሁን አትበሉ። ለምን እጣ ፈንታ የሚባል ነገር አለ። ይሄ ልጅ የተፈጠረው ለሩታ ብቻ ነው። አብርሃም የሆነው ለሩታ ነው እንጂ ለሄርሜላ አይደለም። ምክንያቱም ልጅ አለ በመሀላችሁ፣ ልጁን ያሳድግ በቃ። አዎ እሱ ጋር አሁን እኔ የሚሰጠው ሀሳብ ማለት ነው የምር ይሄ ኢሪል የሆነው ሀሳብ ነው የሚሰጣችሁ። ምክንያቱ ለእናንተ አባታችሁ ከሌለ ማለት ነው የሰው ልጅ ደግሞ ከአባቱ ጋር ይደግ ገባችሁ? እና ከመጀመሪያ ይቅርታ መጠየቅ አለቡ እነዚህ ሰዎች። ምክንያቱ ሩታ እርጉዝ በሆነች ሰዓት እርጉዝ አይደለችም ጨርቅ ነው እያሉ ብዙ እነሱ ቪዲዮ ላይ ብትፈትሽ ማለት ነው ይህ ቴክኖሎጂ ያመጣ እንትን አለ እና እሱ ጋር እያቀነበሩ እያመጡ ሩታ ስትረገጡ ነበራችሁ አይደለም? ከዛም ባልዮ ወጥቶ ድምፅ ሰጠ። ከዛ በኋላ ደግሞ እናንተ ምን ሆናችሁ? ማርያም ቅፍ ድግፍ አድርጋ እሷ ትጠብቅ እያላችሁ ግጥም ገጥማችሁ ከዛ በኋላ ሩታ መፖሰት ጀመራችሁ ማለት ነው። ይሄ ቤቢ ሻወር ነው ምናምን ሲያከብሯት መፖሰት ጀመራችሁ። ግማሹ የሩታ ፎቶ ላይ አሻንጉሎት አድርጋችሁ ነበረ፣ ግማሹ ደግሞ ሩታም በስንስርዓት አምጥታችሁ ነበረ። ከዛ በኋላ ደግሞ ልጁ ከተወለደ በኋላ ብዙ ሀሳብ አምጥታችኋል። ልጁ የአብርሃም 4 ወር ለፊቼ ልፋቴ ያገኘው ውጤቴ ነው ብሎ ባሉ ሲናገር፣ አባቱ ሲናገር፣ እናንተ ደግሞ የዳኒ ነው የሮቤል ነው የሂስያቅ ነው የማርኬ ነው እያላችሁ የእናትዮ ስም እያጠፋችሁ ነበረ። ከዛም በኋላ ደግሞ ልዑል መፖሰት ጀምራችኋል። መጀመሪያ እናትዮም ይቅርታ ጠይቁ፣ ልጁም ይቅርታ ጠይቁ። እውነተኛ ለእናንተ አባት እናት እንኳን ከሌላችሁ ችግር የለውም። እናንተ ያላችሁ ማዳም ቤት ነው አይደለ? ማዳም ከልጆቹ ታሳድጋለች አይደለ? አባቶ ባሏ ጋር ሆና በቃ ከማዳም አይታችሁ በቃ ለካ ለልጃችሁ ሰው እንደዚህ ሆኖ ነው የሚያሳድገው። ማዳም እንዴት ነው ለልጃችሁ የምትሆነው? የሆነ ነገር ስታጠፉ ማዳም ምን ትሆን? እሳት ነው የምትሆኑ። እናንተ ሁላ ለመገደል ነው የምትነሳው። ለምን በልጁ ቀልድ አታውቂም። ምን ኃይል እንኳን ሰራተኛ ብትወድ ልጃችሁ ላይ የሆነ እንካን ስታገኝ ማለት ነው እሳት ነው የምትሆነው። ለምን ስጋዋ ነው፣ ስጋ ቆርጦ ነው የወጣ ይሄ ህፃን። ከፈጣሪ በታች ደግሞ ያቺ ህፃን ልጅ ያመጠችው ወደዚህ ምድር ያመጠችው እናትዮ ነው ተጠያቂ፣ አባትዮ ነው ተጠያቂ። የሆነ ነገር ልጁ ከተሰነከለ ተጠያቂ ማን ነው? ሩታና አብርሃም ብቻ ናቸው። ለምን ወደዚህ ምድር ሲያመጡ እንችላለን ብሎ ነው ያመጡት። ቆይ እኔ ልጨርስ። መሪያም እንችላለን፣ እናሳድጋለን፣ ፈጣሪ ባርከን በልጅ ብሎ ለምኖ ነው ይሄኝ ልጅ ያመጡት፣ ፈቅዶ ወደዚህ ምድር ማለት ነው። እስካለ ድረስ እነሱ የልጃችሁ ኃላፊነት ያላችሁ ሁለቱ ብቻ ነው እንጂ ሌላ ሰው አይደለም። ከፈጣሪም ደግሞ ተጠያቂ እነሱ ናችሁ እንጂ እናንተ አይደላችሁም። ግን ለእናንተ አባት እናት ከሌላችሁ ከመዳም ተማሩ፣ የመዳም ባህል ተማሩ። የማዳም ልጆች ለእናንተ ትምህርት መሆን አለባችሁ። ሰው እንዴት ያለ አባት እንዲያድግ ትፈቅዳላችሁ? ሰው እንዴት ትዳር እንዲፈርስ እናንተ የእሱ ተባባሪ ትሆናላችሁ? እውነት እንኳን ቢሆን ማለት ነው። ይሄ እውነት አይደለም፣ የእነሱ ታሪካችሁ አይደለም። ግን እነሱ የሚያስተላልፉ መልእክት እኛ አይመጥነንም፣ አገራችን አይመጥነንም ብላችሁ እንኳን ነው ብላችሁ በኮሜንት ጽፋችሁ እንደኛ ማለት ነው። እኛ የምር እኔ የሩትዬ አደናቂ ማለት ነው። የሁለቱ አደናቂ ነበሩ። በጣም ነው ማደናቸው። ምክንያቱ ምን አላችሁ እናንተ? እነሱ የሆነ ነገር ሲሆን አብርሃም ሩታ ላይ ጫና ብቻ ሲያበዛ እናንተ የሴት ጎን ነው የቆማችሁ እንጂ አብርሃም እየሰደባችሁ አይደለም፣ አብርሃም እየቆሸሻችሁ አይደለም። ኖ ለምን እንሰድባለን? ለምን ስሙ እንጠራለን? ምክንያቱ ባህልዋ እኮ ነው። አቅፋ የምትተኘው ባህልዋ ነው። እኛ ግን ሚዲያ ላይ ሴት ልጅ ሲያለቅስ ማየት አንፈልግ። እንኳን ሩታ ማንም ሴት። ለምን እኛ ሴት ነን። አገሬ የምትጠራው በሴት ስም ነው የምትጠራው። እኛ ከሌለ አገሬ የለውም። እኛ ከሌለ እምነት የለውም። ገባችሁ? እኛ ሁሉም ነገር ነን። ስለዚህ እኛ በዚህ ዓለም ላይ ተፈላጊ እኛ ሴቶች ነን። ስለዚህ ሴት ልጅ ዝቅ ሲል አንወድም። ሴት ልጅ ክብር አለ። ሴት ልጅ ማለት ሀገር፣ ሴት ልጅ እናት፣ ሴት ልጅ እህት ናት። መረገጥ የለባትም፣ መሳደብ የለባትም፣ በወንድ አፍ መቆሸሽ የለባትም። ይህን ደግሞ እኛ ራሳችን እምነታችን ላይ ሰው እናት አባት ይተዋል፣ ከምስት ጋር ስጋና ደም አንድ ይሆናል ነው የሚለው የኛ ቃል ማለት ነው። በዚህ ቃል ኪዳን ነው የሚታሰሩት ባልና ሚስት። ስለዚህ በዚህ ቃል የሚያምኑት ከሆነ ጸንቶ እስከ ዘላለም ይኖራል። ማይፈልግ ከሆነ ነገ ሞት አለ ከፈጣሪ ዘንድ ያገኛል። ነገር ግን እኔ ምሳሌ በእህቶቼ ባል ጣልቃ ማግባት አልችልም። እህቴ እኔ ሞትኩኝ ድረሱኝ እስካለ ድረስ ዝምታ ነው የምንመርጠው።
አሁን እነ ሩታ አባቶች እናቶች አይታችኋል አይደለ? ዝም ብሏል። አንድ ቀን ወጥቶ ትዳራችሁን ለማፍረስ አልተነሱም። ለምን? የተማሩት እምነታችሁ ጠንካራ የሆኑ ቤተሰብ ነው እንጂ እንደዚህ አይነት የወረደበት ቦታ የሉም። ለምን? እኔ ሞትኩኝ ድረሱኝ ከአቅሜ በላይ ነው ብላ ሩታ እስከሚናገር ድረስ ቤተሰብ ጣልቃ ማግባት አይችልም። ለምን? ትዳር የሚሰጥ ፈጣሪ ስለሆነ በፈጣሪ ስለሚያምኑ ዝም ነው ያሉት። ገባሽ? እነሱ ደግሞ ዝምታ ለእናንተ መረገጥ መሳደብ አይደለም። እንኳን እነሱ ማደንቅ አለባችሁ። ልጃችሁ እንደዚህ እያለቀሰች እርግዝ ሰዓት እንደዚህ እርጉዝና ጊዜ እንደዚህ ስትሰቃይ ዝም ብሎ ነው ያዩት። ለምን? ትዳር ነው ያዘችው እንጂ ጫወታ አይደለም። ትዳር አስፈቅዶ ሽምግልና ተልኮ ልጃችሁ ለልጄ ብሎ ለምኖ እስካለው ድረስ እነሱ ነው ተጠያቂ። ማን ነው? የባሏ ቤተሰብ ነው እንጂ የልጇ ቤተሰብ አይደለም። የልጇ ቤተሰብ እኔ እችላለሁ፣ ባል ሆናለሁ፣ አባት ሆናለሁ፣ እህት ሆናለሁ፣ ጓደኛ ሆናለሁ፣ ሁሉም ነገር ሆናለሁ፣ ከሷ መባረክ እፈልጋለሁ፣ ከሷ እስከ መጨረሻ መኖር እፈልጋለሁ ብሎ በእናቷ በአባቷ ቃል ገብቶ በማዘጋጃ አስፈርሞ እስካገባት ድረስ አክብሮት ያኖራታል። ካልፈለገው ወደ ቤተሰቦቹ በስንስራት መመለስ በክብር ነው እንጂ እነሱ ጎትቶ ከትዳር አምጥቶ ቤታችሁ ማስቀመጥ አይችሉም። ስለዚህ ነው ዝም ያሉት። ይሄን ለእናንተ ትምህርት እንዲሆንላችሁ እንጂ እንድትሳደቡ አይደለም እዚህ ጋር ማለት ነው። ሁለተኛ ደግሞ እኛ አብርሃም አንድ ቀን ሰድበን አናቅም። አብርሃም አንድ ቀን ክፉ ቃል ተናግረን አናቅም። ለምን? በቃ እንደፈለገው እንደመቸው ማስራት ይችላል። ማይሆን ኮሜንት አንጽፍም። ይህም ቪዲዮም አናይም። እኔ ራሴ አላይም። ቪዲዮ እንደዚህ ከሜዳ አህያ ጋር ሲመጣ አላይም። ለምን ያለው እና ሜዳ አህያ ጋር እሱ ሲመጣ እኔ ቪዲዮ አላይም። እኔ ራሴ አላይም። ብቻዋ ግን ከሚስቷ ጋር እየሳቄ ልጁ ይዞ ሲመጣ አያለው። እንደዚህ እየተሳሳመ ሲመጣ አላይም። እኔ ባልትዳር ነኝ። ምንድነው የሚማረው ከሱ ትውልድ? ምንድነው እየተማረ ያለው? ትዳር እቤት አስቀምጦ ከሌላ ጋር መሟገጥ ነው የሚማረው? አልማርም። ኮሜንት ላይ ይጽፋለሁ፣ ኖ እላለሁ። ከኔ የሚያስፈልገኝ ነገር ማለት ነው ስለምወደው ወንድሜ ስለሆነ ከመጀመሪያ ጀምሮ ይሄ ልጅ ሰው ከፈጣሪ በታች እኛ ኦዲየንስ ነው ያሳደገን፣ በእጃችን ነው ያደገው። ስለዚህ እንዲወርቅ አንፈልግም። የሰው ውርቀት እኛ አንመኝም። ነገር ግን የሚያስተላልፈው መልእክት እኛም አይመጥንም፣ አገርም አይመጥንም፣ ባህላችን አይመጥንም። ገባችሁ? ሴት ክብር ይበልጣል። ለዛ ነው እኛ ዝምታ ይመረጠን። እናንተ ግን ምን አደረጋችሁ? ሚስቷ እየረገጣችሁ እሱ አቅፎ ሚተኛ ሚስቷ እርጉዝ አይደለችም ብላችሁ በአደባባይ ላይ ትሰድባላችሁ፣ በአደባባይ ታዋርዳላችሁ፣ በአደባባይ ላይ ደግሞ ከሚስቱ እንዲለይ ብር ትልካላችሁ፣ በአደባባይ ደግሞ እችም አግባ ትላላችሁ። ሴት ናት እኮ ሄርሜላ፣ ሴት ናት እኮ። ይሄኝ ስራ አትስሪ፣ አንቺ አይመጥንሽም፣ ክብር ይበልጣል ብላችሁ አትመልሱ። የሁለት ልጅ እናት ናት እኮ፣ ባልትዳር ናት ልጅቷ። እንኳን ለአብርሃም ለሌላ ወንድ ማትሆን ልጅ ናት። ገባችሁ? እውነቱን እንናገር ካለን ባልትዳር የሁለት ልጅ እናት ቤት ያላት ትዳር ያላት ናት እቺ ሄርሜላ የምትባለው። ግን ለእናንተ ለይ